በሆስፒታል ክፍል ውስጥ ሰውነትህ ሙሉ በሙሉ ሽባ ሆኖ ሳለ አእምሮ ግን ሙሉ በሙሉ ንቁ እንደሆነ አድርገህ አስብ። እያንዳንዱ ንክኪ ይሰማሃል፣ ነገር ግን መጮህ አትችልም። አንዲትም ጡንቻህን ማንቀሳቀስ አትችልም። ይህም ነጭ ጋውን የለበሱ አደገኛ ሐኪሞች ያነጣጠሩባት አንዲት አቅመቢስ በሽተኛ የምትኖርበት አስፈሪ ቅዠት ነው። ነገሩ የጀመረው በአንድ የቀዶ ጥገና ክፍል ውስጥ በነበረው የጸጥታ መንፈስ ውስጥ ነበር። እዚያም አንድ ሙሰኛና ስነ ምግባር የሌለው የቀዶ ጥገና ሐኪም ማደንዘዣ የተሰጣትን በሽተኛ በክፉ ዓይን ይመለከታታል። የቀዶ ጥገና ሂደትም እንደተጠናቀቀ ወደ ማገገሚያ ክፍሏ በሚስጥር በመግባት የእሷን አቅመቢስነት ተጠቅሞ ፍጹም ዝቅጠት የተሞላበት ድርጊት ይፈጽማል። ነገሩን ይበልጥ የከፋ የሚያደርገውም እሱን እንዲቀላቀሉ ሁለት የሥራ ባልደረባዎቹን ይጋብዛል። ያቺ ምስኪን ሴት ልጅ በማይታይ ክፍል ውስጥ ታስራ እያንዳንዱን ስቃይ የተሞላበት ሰከንድ እየተሰማት የሌሊቱን መከራ በዝምታ የእንባ ዘለላዎቿን እያፈሰሰች አሳለፈችው። ከዚያ ጨለማ ቀን ጀምሮ እነዚህ ሶስት ጭራቆች የእንስሳዊ ፍላጎታቸውን ለማርካት ስልጣናቸውን ይጠቀሙበታል። በሆስፒታሉ የሥራ እድገትም እያገኙ መጡ። ነገር ግን ፍትህ መቼም ቢሆን አትረሳም። ከ10 ዓመት በኋላ የፍርድ ቀናቸው በመጨረሻ ደረሰ። ከ10 ዓመት በኋላ ሰላማዊ በሚመስል አንድ ምሽት የዚያች ጨለማ ሌሊት ዋና መሪ የነበረው የማደንዘዣ ክፍል ዋና ኃላፊ ቀጣይ ሰለባውን ፍለጋ ወጥቷል። እጅግ በጣም ቆንጆ የሆነ ሴት ወደ ቢሮ ስትገባ ወዲያውኑ ዓይኑን ትማርካለች። የደፋሪነት ስሜቱም ይቀሰቀስና ወዲያውኑ ወደ እሷ ይቀርባል። ነገር ግን እጁን በዘረጋበት ቅጽበት እሷ እጁን መታ አድርጋ ታርቀዋለች። እጅና እግሩንም ታስረዋለች። እሱ ግን ይህንን እንደ ጨዋታ በመቁጠር ፈገግ ይላል። እሱ ያላወቀው ነገር ግን በጭኗ ላይ የተደበቀ እጅግ ስለታማ ቢላ መኖሩን ነበር። ከዚያም ያለምንም ማመንታት ቢላዋውን በሰውነቱ ላይ ደጋግማ በመውጋት እዚያው ትገድለዋለች። ባለስልጣናቱም አስከሬኑን ባገኙ ጊዜ የተደረገው የአስከሬን ምርመራ እጅግ ልምድ ያለው የፎረንሲክ ሐኪም እንኳን እንዲደነግጥ ያደርገዋል። 4 የቢላዋ ውጋቶች ነበሩት። እያንዳንዱ ውጋት እጅግ በጣም ጥንቃቄ በተሞላ በትክክለኛነት ዋና የደም ቧንቧዎቹን በጠቅሰው ነበር። ነገር ግን እዚህ ጋር የሚያስፈራው ክፍል አለ። ቢላዋው የገባበት ቀዳዳ ባልተለመደ ሁኔታ በጣም ትንሽ ነበር። እናም እዚህ ጋር ገዳዩ ፈጣን ሞት እንዳልፈለገ እንረዳለን። ገዳዩም ቀስ በቀስ ደም እየፈሰሰው እንዲሰቃይ ፈልጎ ነበር ማለት ነው። መርማሪ ካምን ይህን አስፈሪ ትዕይንት እያየ በአንድ ጥያቄ ይፈተናል። ለመሆኑ ምን አይነት ጥላቻ ነው እንዲህ አይነት አሰቃቂ ጭራቅ የሚፈጥረው ይላል። ካምን የመጀመሪያውን ግድያ ገና መርምሮ ሳይጨርስ ሁለተኛ አስቸኳይ ጥሪ የፖሊስ ጣቢያውን ያናውጣል። ሌላ አስከሬን ተገኝቶ ነበር። በዚህ ጊዜ ሰለባው በዚያ ሆስፒታል ውስጥ የሚሰራ ረዳት ፕሮፌሰር ነበር። በተመሳሳይም እንከን የለሽ የውጋት ዘዴ ተገድሏል። የፎረንሲክ ቡድኑ አንድ የሚያስደነግጥ ግምት ያወጣል። ገዳዩ የሰውን አካል አወቃቀር በሚገባ የሚያውቅና በቢላው አጠቃቀም ላይ ፍጹም የተካነ ባለሙያ ነው በማለት ይገምታሉ። ገዳዩ የቀዶ ጥገና ሐኪም ሊሆን ይችላል። እናም ሁለቱም ሰለባዎች በአንድ ጣራ ስር ይሰሩ ስለነበር በግልጽ ካልሆነ ሰው ጋር ተጋጭተው ሊሆን ይችላል በማለት ካም የሆስፒታሉን የተደበቁ ሚስጥሮች ለማውጣት አሰበ። ከዚያም ሆስፒታል አንዲትን አንጋፋ ረዳት ነርስን ለማግኘት ይሄዳል። እሱም የሞቱትን ሐኪሞች በጠቀሰበት ቅጽበት የዚያች የ10 ዓመት ልጅ ላይ የተፈጸመ ወንጀል ትውስታ ስለመጣባት የነርሷ ፊት በድንገት ይቀየራል። የዚያችን አቅመቢስ ሴት ልጅ ዘግናኝ ታሪክ ሲሰማ ለካም ሁሉም ነገር ግልጽ ይሆንለታል። ያለፈው ታሪክም ሰለባ የነበረችው ሴት የደም ዕዳዋን ለማስከፈል ተመልሳለች ብሎ ያስባል። የእሱን ግምትም ለመፈተሽ በሚቀጥለው ቀን ጠዋት የሆስፒታሉን የፕላስቲክ ሰርጀሪ ዋና ኃላፊ ያገኘዋል። ዳይሬክተሩ በድንጋጤ ይፈዛል፣ ነገር ግን በፍጥነት መደናገጥን ይደብቃል። ምንም እንዳላወቀ ሆኖ ሲያስመስል ትዕግስቱ ያለቀው ካም ከባድ የሆነውን እውነት ያወጣዋል። እናም ሁለቱም አጋሮቹ ቀድሞውኑ መገደላቸውን ይነግረዋል። በከፍተኛ ፍርሃትና ቁጣ ውስጥ ሆኖ ሐኪሙ እሱን ከቢሮ ሊያስወጣው ይሞክራል። የሰጠውን ምላሽ ለካም ትልቅ መረጃ ነበር። ከፍተኛ ቁማርም ለመጫወት ይወስናል። ያንን ሙሰኛ ዳይሬክተር የ24 ሰዓት የቅርብ ክትትል ያደርግበታል። ይህም ያንን ጥላ መሰል ነፍሰ ገዳይ ለማግኘት እንደ ማጥመጃነት ለመጠቀም ነው። ነገር ግን ዳይሬክተሩ በቀላሉ የማይያዝ ሰው ነበር። በየምሽቱ በምስጢራዊ መጠጥ ቤቶችና አጠራጣሪ የቪአይፒ መዝናኛዎች ውስጥ ይሄድ ነበር። ይህም የካምን ክትትል ስራ በጣም ከባድ ያደርግበታል። ነገር ግን በአንድ ምሽት ገዳይዋ በመጨረሻ እርምጃዋን ትወስዳለች። በሚያምርና ውብ በሆነ ጭንብል ተሸፍና ዳይሬክተሩ ወደሚጠጣበት የግል መዝናኛ ክፍል በሚስጥር ታመራለች። ከአንድ አስተናጋጅ ጀርባም ትደበቃለች። ልክ ወደ ክፍሉ መግቢያ በር ላይ እንደደረሰችም በድንገት ከመርማሪ ካም ጋር ትጋጫለች። በድንጋጤ ውስጥ ሆና በጨለማው ተከልላ ለማምለጥ ትዞራለች። ልክ በዚያች ቅጽበት የካም ግዴለሽ አዲስ አጋር ወደ ክፍሉ በፍጥነት በመግባት ከአስተናጋጁ ጋር ይጋጫል። የያዘውን በበረዶ ሲበተን ባልዲ ውስጥ ተደብቆ የነበረው ምስጢራዊ መሳሪያ ወለሉ ላይ ይወድቃል።
ወጥመድ መኖሩንም የተረዳችው ጭንብል ያደረገችው ሴት በከፍተኛ ፍጥነት ለማምለጥ ትሞክራለች። ካምም ከጀርባዋ ይከተላታል። መውጫ በሌለውም የኮሪደር መጨረሻ ላይ ሁለቱ ብቻ ተፋጠጡ። ከዛም እጅግ በጣም ፈጣን በሆነ የመልሶ ማጥቃት እርምጃ መሬት ላይ ዘርረው ልክ እንደ መንፈስ በኋለኛው በር ትሰወራለች። ወደ ጣቢያውም ተመልሶ ካም የደህንነት ካሜራ ምስሉን ደጋግሞ ይመለከተዋል። ከጭንብሉ በስተጀርባ እንኳን ውበቱ አስደናቂ ነበር። የእሷ ቁመና በቦታው ከተገኘው ልዩ የነብር ጥፍር ቅርጽ ካለው ቢላዋ ጋር ይገጥማል። ከዚያም ካም አሁን ይህቺ ሴት ከ10 ዓመት በፊት የነበረችው ልጅ መሆኗን እርግጠኛ ይሆናል። በሌላ በኩል አዲሱ ፖሊስ ወደ ሕክምና ማህደሩ ቀጥ ብሎ በመግባት የጠፋውን ሰነድ ያገኛል። ከ10 ዓመት በፊት በዚያኑ ዕለት በዚያው የሆስፒታል ክፍል ውስጥ ማደንዘዣ የተሰጣት አንዲት ሴት በሽተኛ ብቻ ነበረች። ስሟ ሱጂን ይባላል። ከአሰቃቂው ጉዳት በኋላም ታግላ በመውጣት ታዋቂ ተዋናይ ለመሆን የበቃች ቆንጆ ሴት ናት። ከዚያም ካም ታዋቂዋን ተዋናይ ወደ ምርመራ ክፍል ሲጠራት የእሷ ውበት የፖሊሱን አዛዥ እንኳን በመስታወት ውስጥ አፍጥጦ እንዲመለከት የሚያደርግ ነበር። ካምም በቀጥታ ወደ ዋናው ጉዳይ በመግባት ሱጂን የተገደሉትን ሐኪሞች ታውቃቸው እንደሆነ ይጠይቃታል። እሷም ማንንም እንደማታውቅ ለመርማሪው ትመልስለታለች። ነገር ግን እሱ የፕላስቲክ ቀዶ ጥገና ሐኪሙ ሲጠቅስላት ሀሳቧን በመቀየር በቅርቡ በአንድ የቴሌቪዥን ስርጭት ላይ አብረው እንደነበሩ በለስላሳ ሁኔታ ትነግረዋለች። ካምም ጫናውን በመጨመር ያለፈውን መጥፎ ታሪክ ማንሳት ይጀምራል። ነገር ግን ሱጂን በወንጀል የተካነች ስለሆነ የምትናገረው እያንዳንዱ ቃል በሂሳባዊ ስሌት የተሰላ ነው። አንዲትንም ነገር አታምንም፣ አታስተባብልምም። ምንም አይነት የህግ ክፍተት ባለመተው ካም እንዲለቃት ታደርገዋለች። በነገሩ የተበሳጨው ካም ትኩረቱን ሙሉ በሙሉ በመሳሪያው ላይ ያደርጋል። እሱም የኢንዶኔዥያ ቢላዋ ነው። መሳሪያ አከፋፋዩ ቢላዋውን ለቀዶ ጥገና ተብሎ የተሰራ መሆኑን እናም ስጋን ከአጥንት ላይ ሙሉ በሙሉ በንጽህና ለመለየት የሚያገለግል መሆኑን ያረጋግጥለታል። ይህም ለአንድ የተካነ ስጋ አራጅ የመጨረሻ ምርጥ መሳሪያ ነው። ስጋ አራጅ የሚለውን ቃል በካም ትውስታ ውስጥ አስተጋባ። በቅርቡም ከእሱ አፓርታማ በታች ስጋ ቤት የከፈተችውን አንዲት አስደናቂ ሴት ያስታውሳል። ልክ አንድ የቀዶ ጥገና ሐኪም በበሽተኛ ላይ ቀዶ ጥገና እንደሚያደርግ ሁሉ እሷም የእንስሳትን ቆዳ ስትገፍና ቢላዋውን ስትጠቀም ተመልክቷት ነበር። በዚያን ጊዜ ካም በእሷ አስደናቂ ውበት ስለተማረከ የእሷን አደገኛ የአጠቃቀም ዘዴ አላስተዋለም ነበር። እሷ በጣም ማራኪ ነበረች። መርማሪውም ሌሊቱን በሙሉ መተኛት አልቻለም ነበር። እናም እንቅልፍ እንዲመጣለት አይኖቹን ጨፍኖ 749 በጎችን እየቆጠረ ለማሸለም ሞከረ። ነገር ግን አሁን ነገሮቹ እየተገናኙ ነው። የካራምቢት ቢላዋ እንከን የለሽ የአካል ክፍሎች አወጣት። ሁሉም በምሽት ክለብ ውስጥ ካየው ጥላ ጋር ይገጥማል። ካም ደግሞ በአጋጣሚዎች አያምንም። በፍጥነትም ወደ ስጋ ቤቱ ያመራል። ከትንሽ ቆይታ በኋላም አንዲት የሚያምር ነጭ ፀጉር ያላት አሮጊት ሴት ይመጣሉ። አንድ ከዚህ በፊት የሚያውቀው ሽቶም ይሸተዋል። ነገር ግን ከምን ጋር እንደሚያገናኘው ሊያውቅ አልቻለም። ከዚያም ነገሩን ትቶ ወደ ሱቅ ይገባል። ያቺን ውብ ስጋ አራጅ ባየበት ቅጽበት ስራውን ረስቶ በሷ ውበት በመማረክ ይፈዛል። ለመውጣትም ሰበብ ለመፍጠር ብቻ ሙሉ የእንስሳት ጭንቅላት ገዝቶ ይወጣል። በሚቀጥለውም ቀን እንደገና ሱቁን መከታተል ይጀምራል። ድንገት ከጀርባውን መታ በመያዝ ለምንድነው ሱቄን ቆመ የምታየው በማለት ትቆጣዋለች። ካምም በሷ ቁጣ ፈርቶ ይንተባተባል። የሽንፈት ስሜትም እየተሰማው ለፕላስቲክ ቀዶ ጥገና ሐኪሙ ማስጠንቀቂያ ለመስጠት ወደ ሆስፒታሉ ይመለሳል። ምሽትም ላይ ጨለማ በወጣው የመኪና ማቆሚያ ጋራዥ ውስጥ ወጥመዱ ይዘረጋል። እንደ ዕድልም ሆኖ የቀዶ ጥገና ሐኪሙ ከድንገተኛ ስጋቱ አመለጠ። ሊያመልጥ የቻለው ልጁና አንድ የደህንነት ጠባቂ ድንገት መጥተው በመድረሳቸው ብቻ ነበር። ነገር ግን አስፈሪው ቅዠት አላበቃም ነበር። በዚያው ምሽት ገዳዩ ወደ ቤቱ ሰብሮ ይገባና ያጠቃዋል። የካም ቡድንም የጥሪ ምልክቱን በሚቀበልበት ጊዜ ቀዶ ጥገና ሐኪሙ በአስቸኳይ የደም ልገሳ ምክንያት ለጥቂት ተርፎ ወደ እንክብካቤ ክፍል ይወሰዳል። ነገር ግን አንድ ወሳኝ ፍንጭ ተገኝቶ ነበር። እሱም በውጊያ ወቅት አጥቂው በጭኑ ላይ በጥልቀት ተወግቶ ነበር። ከዛም ካም ስጋ መግዛትን ሰበብ በማድረግ በፍጥነት ወደ ስጋ ቤቱ ይመለሳል። እሷን ለመፈተሽ ይፈልጋል። ከዛም እሷ ጀርባዋን ስትሰጠው ስታነክስ ያስተውላታል። የተንኮል ጨዋታ በመጫወት ጠረጴዛው ላይ አስጠግቶ በመያዝ ልብሷን ከፍ ያደርገዋል። ቁስሉም ጭኗ ላይ ነበር። በወጥመድ ውስጥ የተያዘችውም ውቢቷ ስጋ አራጅ ወዲያውኑ ወደ አደገኛ አታላይነት በመቀየር በካም ጆሮ ላይ ጣፋጭ መርዝ ታንሾካሾካለች። በእሷ እይታ ውስጥ የጠፋው የካም ደካማ ልብም ለእሷ ፍቅር እጅ ይሰጣል። መርማሪው በእቅፏ ውስጥ ሽባ ሆኖ ሳለ በሆስፒታሉ ውስጥ አንድ ሌላ ወንጀል ይፈጸማል። ሁለተኛው ነፍሰ ገዳይ ጠባቂዎቹን በሰከንዶች ውስጥ በመግደል የቀዶ ጥገና ሐኪሙን በዊልቸር ላይ አስሮ በተሰረቀ አምቡላንስ ይሰወራል። የድንገተኛ አደጋ ምልክቱን በሚጮህበት ጊዜ ሐኪሙ ያለምንም ምልክት ጠፍቶ ነበር። የሆስፒታሉ ካሜራዎችን ከገዳዩ ቁመና ጋር የምትገጥም ሴት ያሳያሉ። ነገር ግን እዚህ ላይ የማይታመን መጣመም አለ። ልክ በዛይ ሰከንድ ስጋ አራጇ በካም እቅፍ ውስጥ ነበረች። ይህም ከማንኛውም ጥርጣሬ ነፃ ያደርጋታል። በማስረጃዋ ተማምና ካም ከስራ በኋላ ወደ አልጋዋ ይመለሳል።
ይህ በእንዲህ እንዳለ ቀዶ ጥገና ሐኪሙ በአንድ አስፈሪ ጨለማ የሥጋ ማረጃ ክፍል ውስጥ ታስሮ ይነቃል። አንዲትም የምታነክስ አሮጊት ሴት ወደ ክፍሉ ትገባለች። እሱ ምህረት እንድታደርግለት ይለምናል። ነገር ግን ልመናው ለእሷ ምንም ግድ አልሰጣትም ነበር። የመጨረሻውን የህይወት ትንፋሹን እየተነፈሰ ነበር። አሮጊቷ ሴትም ወደ እሱ ጠጋ ብላ አንተን የመሰለ ቆሻሻ ለማጥፋት ህይወቴን ሙሉ ጠብቄያለሁ ስትል በጆሮ ትነግረዋለች። እነዚህም ቃላት ከ10 ዓመት በፊት የተቀበረውን ትውስታ ይቀሰቅሱታል። ሰውነቱም በከፍተኛ ፍርሃት ይንቀጠቀጣል። ሱሪውንም ዝቅ በማድረግ አንድ ግዙፍ ውሻ ወደ ጨለማ ውስጥ ይገባል። ከዛም በቁሙ እየበጣጠሰ ይመገበዋል። በማግስቱ ጠዋት ካም በስጋ አራጁ አልጋ ላይ ይነቃል። የዶክተሩን አሰቃቂ የሞት ዜናም ይሰማል። ወደ አስከሬን ምርመራ ክፍል ይሄዳል። እዚያም የፎረንሲክ ሐኪሙ አንድ አስደንጋጭ ዜና ይነግሩታል። የመጀመሪያዎቹ 2 ግድያዎች በቀኝ እጅ የሚጠቀም ገዳይ የተፈጸሙ ሲሆን የዶክተሩ ግድያ ግን በግራ እጅ በሚጠቀም ሰው የተፈጸመ ነው። 2 ገዳዮች እንዳሉ ይነግረዋል። የካም ልብም ዝቅ ትላለች። የሚወዳት ሴት ከነሱ አንዷ ነበረች። በዚያው ዕለት በአንድ ምግብ ቤት ውስጥ ቴሌቪዥን ስክሪን ላይ ይበራል። የሱጂን አዲስ ፊልም ማስታወቂያ እሷን ስጋ ቤት ውስጥ እንደነበረችው ነጭ ፀጉር ያላት አሮጊት ሴት አድርጎ ያሳያታል። ሽቶው፣ ጭንብሉ፣ ሁሉም ነገር ይገጥማል። ሱጂንም ዋና መሪ እንደሆነች ያውቃል። በስጋ ቤት ውስጥም የነበረው የእኩለ ሌሊት ግንኙነት ለስጋ አልነበረም። እሷ ካም ለወደዳት ስጋ አራጅ ትዕዛዞችን እየሰጠቻት ነበር። ነገር ግን ለምን የግራ እጅ ሆነ? ስጋ አራጇ በጭኗ ላይ ቆስላ ስለነበር መንቀሳቀስ አልቻለችም ነበር። ካምን የመጨረሻ የንጽህና ጋሻ በማድረግ ተጠቀመችበት። የግራ እጇን የምትጠቀመው ሱጂን የመጨረሻ ኢላማ ፈጸመች። ነገር ግን ካም ወደ ሱቁ ሲሄድ ሱቁ ሙሉ በሙሉ ተለቆ ነበር። እሷም ጠፍታለች። ከዛም ሱጂንን ለአንድ የመጨረሻ ምርመራ ወደ ጣቢያ መጣታል። ነገር ግን እሷ በቀዝቃዛና በንቀት ፈገግታ እዚያ ተቀመጣለች። ምንም አይነት አካላዊ ማስረጃ እንደሌለ ታውቃለች። ከጠበቆቿ በመጣ ከፍተኛ የፖለቲካ ጫና ምክንያት አዛዡ ካም እንዲለቃት ይገደዳል። ተስፋ የቆረጠውና የተሸነፈው ካም ራሱን በአፓርታማ ውስጥ ይቆልፋል። በራሱ ጥርጣሬ ውስጥ እየተዋጠ ልክ እንደ ቫዮሊን የተጫወተችበትን የዚያችን ውብ ስጋ አራጅ ትውስታ ሊያጠፋ አልቻለም። ከሳምንታት በኋላ አንድ የታወቀ የሰዎች አሻጋሪ በሌላ ከተማ ውስጥ በተመሳሳይ ትክክለኛ የቀዶ ጥገና ምልክቶች ተገድሎ ይገኛል። ከዛም የካም ስሜት ይቀሰቀሳል። ዕቃዎቹን ጠቅልሎ የደሙን መስመር ይከተላል። ከቀናት ፍለጋ በኋላም አዲስ የተከፈተ የስጋ ቤት ያገኛል። ከጠረጴዛው በስተጀርባም የቆመችው ደግሞም ከአእምሮ ጋር ያጣላት ያቺው ሴት ነበረች። ከዛም ይጋፈጣታል። አንድ አስከሬን በወደቀ ቁጥር አዲስ ሱቅ ይከፈታል። እሱ አንቺ ነሽ አይደል ይላታል። ውጥረቱ ይጨምርና ሁለቱም ወደ ጨካኝና አጥንት ሰባሪ ፍልሚያ ውስጥ ይገባሉ። ካምን በመጨረሻ ወለሉ ላይ ይዟት ይወድቃል። ነገር ግን ወደ አይኖቿ ሲመለከት እሷን ለሕግ አሳልፎ መስጠት እንደማይችል ይረዳል። ወደ ፖሊስ ጣቢያውም ተመልሶ ባጁን በአዛዡ ጠረጴዛ ላይ ይጥላል። ፍትህን ማስፈን ካልቻለ ዩኒፎርሙ አይገባኝም ይላል። አሁን የተራ ሰው በመሆን ወደ እሷ ሱቅ ይጓዛል። በዚህ ጊዜ ግንኙነታቸው ፍጹም የተለየ በሆነ የፍቅር ስሜት ውስጥ ይጠናቀቃል። በሚቀጥለው ቀን ከሰዓት በኋላ ካም ወደ ስልኩ ሲዘረጋ አንድ የድሮ የፎቶ አልበም ከሳጥን ውስጥ ይወድቃል። ገጾቹን ይገልጣል። ከዚያም በጣም ይደነግጣል። ፎቶም የሚያሳየው ውቢቷ ስጋ አራጅ መንትያ እህት አላት። በዚያ ሰከንድ እንቆቅልሹ በመጨረሻ ይጠናቀቃል። ሱጂን ጨዋታውን አቅዳለች። ነገር ግን ሆስፒታሉን ሰብሮ በመግባት ዶክተሩን ያረደው ሰው ተዋናይ አልነበረችም። አሁን በአልጋው ላይ ተኝታ ያለችው ሴት አልነበረችም። የእሷ መንትያ እህቷ የግራ እጅ ፈጻሚዋ ነበረች። ከዛም ካም አልበሙን ይዘጋል። አጠገቡ ተኝታ ወደምትገኘው ሴት ተመልክቶ ፈገግ ይላል። ማንኛውም ብታደርገው ዋጋው ምንም ቢሆን ከእንግዲህ ምንም አያግደውም። እሱ ሰላሙን አግኝቷል።